የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። ወለጋ ነቀምት ከተማ ወለጋ መጋላ ነቀምቴት ትንቢት እንዲናገር ራጂ ከዱባዱ የተላኩት ከነደቀመ ሕዝቅኤል ነኝ እኔ። ማርያም ደካማ ናት። ማርያም ድካሟን የምታውቅ ናት። እኚህ የምታዩዋቸው መነኩሴ አባ ኃይለ ኢየሱስ ማለት ነው። የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አላቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላኛው ሚስት ደግሞ ቤርጎ እየሄዱ የሚያገኟት አለ። ስራ ቀይረናል። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር ይመስገን። ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። አዎ በዛሬው ቪዲዮ እንግዲህ በስፋት የተነጋገሩበት የሚገኘው የሰሞኑ ጉዳይ የሆነው የጎፋ ገብርኤል ጉዳይ ነው። ጎፋ ገብርኤል ምንድነው የተፈጠረው የሚለውን በዛሬው ቪዲዮ የምናስመለክታችሁ ይሆናል። እሱ ብቻ አይደለም እንግዲህ ነብይ ደምሳሽም የፍቅር ሲዝም እምነትን ትቶ በሌላ በአዲስ ነገር ብቅ ብለዋል። እሱንም ቪዲዮ እናስመለክታችኋል። ሌሎችም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። ይህን ቪዲዮ ስትጀምሩ ሁላችሁም ላይክ አድርጋችሁ መጀመራችሁን እንዳትረሱ። ኢያሪኮ ሚዲያ ሰብስክራይብ ያላደረጋችሁም ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ነው የምንለው። አሁን ትናንትና ስትዘምሩ እንደው አንወሻሽ ለትንሽ ደቂቃ እንደዛ እየዘመራችሁ እዚሁ ብትኖሩ እንደው ደስ አይላችሁም ነበር? ይላል አይልም? ወይስ እኔ ብቻ ነው እንደዛ የተሰማኝ? እስቲ መልሱልኝ። ማን ነው ስሙ? ዮሴፍ። የምትወደው ምግብ ምንድን ነው? አስብበት። ምን አለ? ሽሮ የሚወድህ ምግብ ነው። እሺ ዮሴፍ፣ ሽሮን አሁን እዚህ ያለው ሰው በሙሉ ባይወደው አንተ ብቻ ብትወደው እዚህ ያለው ሰው ሽሮን እንዲወድ ምን ታደርጋለህ? ትነግረዋለህ። አልገባው አለ። ግን በሚያሳዝን ሁኔታ ምን አለ? ምን አለ? ጸልይለታል። ሽሮን ለማስወደድ የሚጸልይ ሰው ተገኘ። በጣም ጥሩ ነገር ነው። እሺ ቁጭ በል፣ እግዚአብሔር ያክብርልህ። ለማንኛውም አንድ ሰው የሆነ ምግብ እንደው ጣዕሙን አልረዳ ሲለ ምንድነው የምናደርገው? እስቲ ንገር። አንድ ጊዜ ምን በለው። ብዙ ጊዜ እኔ ብዙም አልወደው ምግብ አለና እቺን ቅመሳት እንጂ ከዛ በኋላ አትበላም እንባላለን። ከጣፈጠን ነው ምን በለው አይደለ? ነብይ እግዚአብሔር ዳዊት ምን አለ? እግዚአብሔር ቸር እንደሆነ ቅመሱ እዩም አለ። ቀምሶት እኮ ነው። አያችሁ? ግድ የለም አምላኬን ቅመሱትና እዩታል። እውነት ለመምህራችን ቃሎትን ያሰማልን። እንግዲህ ቀልድ በሚመስል ሁኔታ ነገር ግን አስተማሪ መልእክት አስተላልፈውልናል። አዎ ወደ ቀጣይ ቪዲዮ በዚሁ ስናልፍ እንግዲህ በጎፋ ገብርኤል ያሉት አስተዳዳሪዎች ላይ ከሰሞኑ ጥያቄዎች የተነሱ ይገኛሉ። እስቲ የመጀመሪያውን ቪዲዮ ተከታትለን እንመለስ። በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ግቢ ውስጥ እጅግ አደገኛ ነገር እየተፈጠረ ይገኛል። መቼም በወንጌል አገልግሎት ላይ የሆነች ነገር ካጋጠመ ከዛ በላይ ምንም አይነት ችግር አለ ብዬ አላስብም። በወንጌል አገልግሎት ላይ ከባድ ፈተና የሆኑት የካቴድራሉ አስተዳዳሪ መላከ ፀሐይ ቆሞስ አባ ኃይለ ኢየሱስ ተመስገን እርሶን ይመለከታል። ቢሮ እስኪታሸግ ድረስ ያደረሱትን ጉዳይ እያወቁ ነገር ግን የተለያዩ የጉልበት አማራጮችን በገንዘብ በመጠቀም የደብሩንና እንዲሁም የሰንበት ትምህርት ቤቱን ከምንም በላይ ደግሞ በተልእኮ ትምህርት እጅግ በጣም ያሸበረቀችውን ራዕየ ቴዎፍሎስ ሰንበት ትምህርት ቤት ሲያምሱ እየተመለከትን እንገኛለን። ስለዚህ ነገ ማንም በኔ እንዳይፈርድ ይህንን ነገር ለማስታወሻ ላኑርሎ። በምንም አይነት ሁኔታ እነ ቀሲስ ዮናስን የመሳሰሉ አባቶችና እንዲሁም የደብሩ ልዩ ልዩ ጤናማ የሆኑ አካላትን ካሳሰሩ እኔ ለዚህ መረጃ አልጠየቅም። ጫው ለራስ ስትል ጣፍጥ ነውና ራሶትን ዝቅ አድርገው በቀኖና ቤተክርስቲያን ጉዳዮት እንዲታይ እድል እንዲፈጥሩ እላለሁ። በምንም አይነት ሁኔታ ተከትሎ ለሚሆነው ነገር እኔ ኃላፊነት አልወስድም። ግቢውን በማመስ የተለያዩ ሁከቶችን በመፍጠር ላይ ነውና የሚገኙት። ከዚህ አድራጎቶ በፍጥነት እንዲቆጠቡ ድምጼን ላሰማዎት እወዳለሁ። እንግዲህ ከወንድም ቴዶ እንደሰማችሁት ነው። እንግዲህ ደብሩ አስተዳዳሪ ላይ ከሰሞኑ ተቃውሞዎች በስፋት እየበረከቱ ይገኛሉ። እንዲሁም ደግሞ ከሰንበት ትምህርት ቤቱ ጋር ባላቸው ጉዳይ የተነሳ እንግዲህ ነገሩ ቢሮ እስከማሸግ ድረስ እንደደረሰ ተናግሯል ወንድማችን። እንግዲህ ከዚህም የበለጡ ብዙ መረጃዎች አሉ። እርሶ ግን በቤተክርስቲያን ቀኖና መሰረት ጥፋቱ ታይቶ እንግዲህ ወደዛ
ጉዳዩን እንዲያመሩ እድል ሰጥቼዎታለሁ እያለ ይገኛል። ከዛ ጋርም እንግዲህ ተያይዞ በተለይ በእሳቸው ላይ አዳዲስ ቪዲዮዎች እየወጡ ይገኛሉ። እንግዲህ ከቀኖና ቤተክርስቲያን እሳቸውንም እንግዲህ ከክህነታቸውን ሊያስነሳ የሚችል ቪዲዮዎች ማለት ነው። እስኪ እሱንም ቪዲዮ ተመልክተን እንመለስ። እንግዲህ የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አላቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላ ሚስት ደግሞ ቤርጎ እየሄዱ የሚያገኟት አለ። አንዱ እንግዲህ ይህ የምትመለከቱት ቪዲዮ ነው ማለት ነው። ሌላ ክፉ ነገር ያለው ነገር አላሳያችሁም። ይሄን ብቻ ማሳየት ብቻ ነው። እኚህ ናቸው። እኚህ ተለምኗል። ይቅረቡ አባታችን ይቅረቡ ሲለመን ምንም ፈቃደኛ አይደሉም። ለማንኛውም ቪዲዮ እንደያገኘ ለማሳየት ሞክራለሁ። እኚህ አባት ቅድም ያያችኋቸው መነኩሴ ናቸው። በጣም ተለምሯል ብዙ ጊዜ ላይ እና ይሄ ቪዲዮ የተቀረጸው ቪዲዮ ሆቴል ላይ የተቀረጸ ቪዲዮ ነው፣ ወይ ደግሞ ሆቴል ላይ ቀርጻ የላከችልን ቪዲዮ ነው። ለምንድን ነው ቤት ማሄዱት የሚል ነገር ጥያቄ ሲጠይቅላቸው ቤት ደግሞ ሌላኛው ሚስታቸው ጋር እንዳይጋጭባቸው ከሌላኛው ሚስት ጋር እንዳይተዋወቁ፣ ስለዚህ በቤት ውስጥ ባለችው ሚስት ላይ እንደው ይባል ቺት ያደረጉ ነው ይባል መነኩሴ ናቸው። የትልቅ ካቴድራል ጎፋ የሚያክል የጎፋ ቅዱስ ገብርኤል የሚያክል ትልቅ ካቴድራል አስተዳዳሪ ናቸው። ቆሞስ ናቸው። መነኩሴ ናቸው። ካህን ናቸው። እንደዛም ሆኖ ግን ባለ ሁለት ሚስትም ጭምር ናቸው። አንድ ሚስት ቤታቸው ቋሚ አለች። ሁለተኛ ሚስት ደግሞ ሲያስፈልጋቸው ደግሞ ሆቴል እየጠሩ እየጋበዙ እንደዚህ ፈቃዳቸውን ፈጽመው የሚመለሱ ናቸው። ብዙ ሰው እንዳያውቅባቸው ደግሞ እኚህ የምትመለከቷቸው ማለት ነው እዚህ ጋር ያያችኋቸው ማለት ነው እንዳይታወቅባቸው ደግሞ ኮፍያ አድርገው እንዳያችሁት እዚህ ቪዲዮ ላይ እንዳያችሁት ኮፍያ አድርገው ደግሞ ለመንቀሳቀስ በየሆቴሉ ሲርመጠመጡ ሲርመሰመሱ ይታያሉና ይሄ ነገር በጣም ብዙ ጊዜ ተመክሮበታል፣ ምክር ተሰጥቶበታል። እንደ ካህናትም ጭምር ለመናገር መቋል። ነገር ግን እሳቸው ግን ፈቃደኛ አይደሉም። እንኳን ፈቃዳቸው ለመፈጸም ይቀርና አልፎ ተርፎ ጎፋ ላይ የሚካሄድ አንድ ጉባኤ ለምታስታውሱ በወር አንድ ጊዜ ምናምን ነገር የሚካሄድ ጉባኤ አለና እሱን ጉባኤ ጭምር ለማስቆምና ለመግታት ጭምር የሚሮራጡ ሰው ሆኖ ተገኘ። በእውነት ይሄ ቪዲዮ ባይወጣና እንግዲህ ሶሻል ሚዲያ ላይ ባይታይ በጣም መልካም ነበረ። ምክንያቱም በእሳቸው ምክንያት የምትተቸው ቅድስት ቤተክርስቲያን ስለሆነች ማለት ነው። እንግዲህ እኛ አባት መነኩሴ ናቸው። ከዛም አልፎ እንግዲህ ቆሞስ ናቸው። የቅድስት ቤተክርስቲያን ደግሞ አስተዳዳሪ ናቸው። እሳቸው እንግዲህ የሚመሩት የሚጠብቁት ህዝብ አላቸው ተብሎ ነው እንግዲህ አስተዳዳሪ የሆኑት ማለት ነው። ነገር ግን ወርደው እንደዚህ አይነት ቦታ ላይ መገኘታቸው በእውነት እጅግ በጣም ነው የሚያሳፍረው። በእውነት መነኩሴ ሆነው እንግዲህ በዚህ ሰዓት ወይም በዚህ ጊዜ ሁለት ሚስት ማለት በጣም የሚከብድ ነገር ነው። ያው መረጃው አንዴ እንግዲህ ወደ ሚዲያ ወጥቷል። ለዛም ነው ያቀረብነው። እንግዲህ በቀኖና ቤተክርስቲያንም ጉዳያቸው የሚታይ ከሆነ የምናቀርብላችሁ ይሆናል። በቀጣይ ደግሞ እስቲ እዩ ጩፋ ከሰሞኑ በወለጋ አካባቢ ሂዶ ነበረ። በዛም ቦታዎች ላይ እንግዲህ አንዳንድ ነገሮችን እየተናገረ ነበረ። እስቲ እሱን ቪዲዮ ተመልክተን እንመለስ። በወለጋ ነቀምት ከተማ ወለጋ መጋላ ነቀምቴት ትንቢት እንዲናገር ራጂ ያከዱባቸው የተላኩት ከነደቀሜ ሕዝቅኤል ነኝ እኔ ሕዝቅኤልና የእግዚአብሔርን ቃል አውጃለሁ። ሰገሌ ዋቀዮ ራብሲ ይሄ ቃል ሰገሌን ኩን የሞተውን ነገር ኢሰዱ መቃብር ውስጥ የወረደውን ቦለቄ ከመቃብር ውስጥ ቦለቄሳ ቆፍሮ አውጥቶ ባሴ አጥቦ ቢቄ አስተካክሎ ስሬሴ እንዲራመድ ያደርጋል። አከደሙ ጎዳ የእናንተ ጉዳይ እንደዚህ ሲራመዳ ያለው ኤላ ኢሚኬ አከዙቱ ደሙናት ሙለታ ኤላ ያደርጋ ያለው ኤላ ናርጊታ ሲራመዳ ያለው ኡቱድ ደሙ ናርጋ አይሄድም ያለ ጠላት ይስማ። ከነ ካንጀረ ዲና አደገው ቆሟል ያለ ይስማ። እንና በቴራ ያደገው በቃ ያለ ይስማ። እንጋ ጀረ ያደገው እግዚአብሔር እየተናገረኝ ነው። ዋቀዮ ዱበታ አይራ ሕያው ሆኖ ኪራታታ ይራመዳል። ሂንሶቻ ሕያው ኪራታ ይራመዳል። ሂንሶቻ ሕያው ሆኖ ኪራታታ ይራመዳል። ሂንሶቻ መለከታችሁት ነው። እዩ ጩፋ እንደዚህ በሞራል ነብዩ ሕዝቅኤል ነኝ እያለ ይገኛል። እኔ ግን በጣም ያስገረመኝ ነገር ተርጓሚው ማለት ነው እሱ የሚያደርገውን እንቅስቃሴ በሙሉ ነው እያደረገ የነበረውና በቃ እሱ ላይም የሆነ መንፈሱ ነው ተጋብቶበታል መሰለኝ እና ህዝቡ አይረዳም ነው እንደዚህ እንደሱ ካላደረገ። በእውነት በጣም የሚያስገርመው ግን በዚህ ቪዲዮ ላይ መመልከትና መረዳት ያለብን እንግዲህ ወለጋ ላይ በዚህ ልክ ስታዲየም ሙሉ ህዝብ ተገኘ ማለት በዛ አካባቢ ላይ እንግዲህ ያለን ኦርቶዶክሳውያን ምን ያክል ነን የሚለውን ትንሽ ጥያቄ ውስጥ የሚያስገባ ጉዳይ ነው። በእንደዚህ አይነት ጉዳዮች ላይም
መስራት እንዳለብን ምልክት የሚሰጥ እንግዲህ ቪዲዮ ነው። የሁሉ ሰው ማለት ቀላል አይደለም። በጣም ቅድስት ቤተክርስቲያን በተለይ እዚህ ቦታ ላይ በጣም ትኩረት አድርገን በዛም አካባቢ ያለን ኦርቶዶክሳውያን ህዝቡ ላይ በደንብ ልንሰራ ይገባል። ሰንበት ተማሪዎች፣ ማህበረ ቅዱሳን እዚህ ቦታ ላይ በደንብ በእውነት በቋንቋ መስራትና ማስተማር አለብን ብለን እናስባለን። እስኪ ከዚህ በመቀጠል ደግሞ እንግዲህ አንድ ነብይ ደግሞ መጥቶ ሌባ የሚበዛው በድሃ መንደር ነው እያለ ይገኛል። ነብዩም እንግዲህ እሱ ዋናው ፕሮፌት ማለት ነው እውነት ነው እያለው ይገኛል። እስኪ እሱን ቪዲዮ ተመልክተን እንመለስ። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። የመጀመሪያውን ቤት ስገዛ ያየሁትን መከራኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይሄን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩት። ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት። ቤቶች in the mighty name of Jesus ሃሌሉያ። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አሁን ዛሬ የማወራው አንተ ነገ የምታወራው ነው። ቤት ገዝተሃል ወይ? አይ in the mighty name of Jesus መጪው ዓመት ዛሬ ባለበት አትኖርም። ተከታተላችሁት ነው እንግዲህ ብዙ ጊዜ የሚነሳው ነገር ምንድነው? ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አሰብክም ነው። እንግዲህ ኢየሱስ ክርስቶስ ደግሞ የሚሰበከው እንደዚህ ነው። እንግዲህ ይሄ ግለሰብ በተለይ በጣም የሚያናድደው ነገር ይሄን ነገር እየተናገረ ያለው የሃይማኖት ቦታ ላይ ነው። ዳዊት ድሪምስ መድረክ ላይ ወጥቶ እንደዚህ ቢናገር ችግር የለውም። የነሱ ንግግር ነው እዚህ ጋር እየተናገረ ያለው ማለት ነው። እዚህ መድረክ ላይ መነገር የነበረበት ባዶ ነህ ከሌለህ ገንዘብ ሳይሆን መባል የነበረበት ክርስቶስ ከሌለህ ነበር መባል የነበረበት። ስለዚህ ክርስቶስ ከሌለን ነው እኛ ባዶ የምንሆነው እንጂ ገንዘብ ስለሌለን ብቻ አይደለም። ያ በእርግጥ በዓለማዊ ስንኖር ያስፈልገናል። ገንዘብ በጣም አስፈላጊ ነገር ነው። ነገር ግን ዋና ፐርፐስ አድርገን የሃይማኖት ቦታ ላይ እንደዚህ መናገራችን በእውነት ክርስቶስን እንደው እየሸፈኑት ነው። እነሱ ደግሞ ክርስቶስን በገንዘብ እየሸፈኑት ይገኛሉ። እንግዲህ ትላልቆቹ ሰዎች ብቻ አይደሉም እንደዚህ የተናገሩ ያሉት። በእኛ ምድም ያሉት ወጣት ናቸው የምንላቸው ሰዎች ደግሞ ከገንዘብ በተጨማሪ እንግዲህ ቅዱሳንን ማርያምን መስደብ ነው ወንጌል መስበክ የሚመስላቸው። እስቲ ከዚህ ቀጣይ ባለው ቪዲዮ ላይ እንግዲህ ለወንጌል ስርጭት የወጡ ሰዎች አንዳንድ ቅዱሳንን ስም እየጠሩ እንግዲህ ሲሳደቡ፣ ሲያንቋሽሹ፣ ሲያጣጥሉ እንመለከታለንና እሱም ቪዲዮ ተከታትለን ነው እንመለስ። ሞትን ድል አድርጎ የተነሳ ኢየሱስ ብቻ ነው። ማርያም ደካማ ናት። ማርያም ድካሟን የምታውቅ ናት። ማርያም ድካሟን አውቃ ኢየሱስ ክርስቶስ ያላትን ሰምታ ያለው ነገር ኢየሱስ ክርስቶስ እልክላችኋለሁ ያለው ነገር እስኪመጣ ድረስ ተንበርክካ የለመነች ሴት ናት። ማርያም ድክመቷን ያወቀች ሴት ናት። ማርያምን እንወዳታለን። ደግሜ እምላችኋለሁ ማርያምን እንወዳታለን፣ ግን አንሰግድላትም። ለማርያም አንሰግድላትም። አምላካችን ኢየሱስ ብቻ ነው። የእግዚአብሔር ልጅ ኢየሱስ ብቻ ነው። አምላካችን የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለ ኃጢአቴ የሞተው አምላክ ኢየሱስ ብቻ ነው። ማርያም አምላክ አይደለችም። ሙሐመድ አምላክ። የተመለከታችሁት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና የወለደችን ቅድስት እመቤታችንን እንግዲህ ደካማ ናት እያለች ትገኛለች። እቺ ልጅ ማለት ነው። እሷ እመቤታችንን ለመናገር አንደበት ኖሯት ደካማ ናት እያለች ትገኛለች። በእውነት በጣም የሚያሳፍር ቪዲዮ ነው። በእውነት እንግዲህ ከዛም በተጨማሪ እንግዲህ የማይሆኑ ቃላቶችን የተጠቀመችም ለማንቋሸሽ ስትሞክር የተመለከትናት እንገኛለን። እንግዲህ ወንጌል ልትሰብክ ነው የወጣችው በዚህ ቪዲዮ ላይ እንግዲህ እንደምንመለከተው፣ ግን ወንጌል ስብከቷ ምን እንደሆነ በግልጽ አሳይተናለች። ስለ ኢየሱስ ክርስቶስ እንግዲህ የተወሰነ ቦታን የጠራቸው ሙሉ ስለ ማርያም ነው። በነገራችን ላይ የሆነ እንደ ፓራሳይት እኛ ላይ ተጣብቀው እንጂ አሁን ይቺ ልጅ ስለ ክርስቶስ ስበኪ ብለ የሆነ ክፍት መንገድ በቃ ሌሎቹን ሳትናገር አውሪ ብትላት የሆነ ከሁለት አረፍተ ነገር በላይ መናገር አችልም። ኢየሱስ ጌታ ነው፣ ኢየሱስ አድኖናል፣
ሌላ ነገር ተናገሪ ብትላቱላ መናገር አችልም። በቃ ቅዱሳንን ማጥላላት ሌሎቹን መሳደብ ነው እነሱ ክርስቶስን ያጎሉ የሚመስላቸው ማለት ነው። እስቲ ከዚህ በመቀጠል ደግሞ እንግዲህ መጋቢ አዲስ እሸቱ አለማየሁ ለእንደዚህ አይነት ሰዎች የሰጡት አንድ ድንቅ የሆነ ምላሽ አለ። እስቲ እሱ ቪዲዮ ተከታትለን እንመለስ። ኦርቶዶክስ ተዋህዶ ሃይማኖት አይሆነኝም በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ እጂ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። እኔ ከእስልምናማ አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት ክርስትናውስ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛ ብለህ ትሄዳለህ። እዛ እንደሄድክ ወዳው የምትጀምረው ቁርአን ማስተማር ነው የምትጀምረው። እንደ ስልጣን ያስፈልገውም እንዴ መመሪያ ያስፈልገውም እንዴ? ከኦርቶዶክስ ተዋህዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ እኔ ዓለም ብርሃን ነኝ ብሎ አይን እያበራ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ፈረንጆቹ ይህን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ትተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት። በእውነት ለመምህራችን ቃልዮት ያሰማልን ነው የምንለው። አዎ በእውነት ለእንደነዚህ አይነት ሰዎችም እንግዲህ ማስተዋሉን ይስጣቸው ነው የምንለው። እስቲ ከዚህ በመቀጠል ደግሞ እንግዲህ ቅድም እንዳልናችሁ ነብይ ደምሳሽ መጥቶ ስራዬን ቀይሬ ያለው እያለ ይገኛል። ነብይነቱን ሳይተው አይቀርም። እስኪ እሱን ቪዲዮ ተመልክተን እንመለስ። ስራ ቀይረናል። ትዳር ማገናኘት፣ እውነተኛ ትዳር ማገናኘት፣ የእውነት ሃይማኖት ብሔር ሳይባል ትክክለኛ ፍቅር የምትፈልጉ በፍቅር መኖር የምትፈልጉ ሰዎች እውነተኛ ለአንተ የተፈጠረችዋን ማግኘት የምትፈልግ ከሆነ ና ወደዚህ። ስለዚህ ወንዶችም ሴቶችም ያላችሁን ነገር በውስጥ አውሩኝ፣ የምትፈልጉትን ሰው አውሩኝ። ሁሉ ነገር ማስታወሻ ይዘን በምርጫችሁ ልክ እናገናኛቸዋለን። ቁም ነገር የእውነት ትዳር የማይፈልግ ሰው እንዳይመጣ። ጊዜያችን የሰው ጊዜ ህይወት ነው። የሰው ጊዜ በሰው ህይወት የምትቀልዱ ይቅር ይበላችሁ። እንግዲህ ነብይ ደምሳሽ ከመጀመሪያም ከንግግሩ ያለው ስራ ቀይረናል ያለው ነብይነቱ እንግዲህ ስራ ነበረ እስካሁን ቢዝነስ ላይ ነበረ። እሱ ደግሞ አላዋጣውም መሰለኝ እንግዲህ ሀገርም ቀይሯል። ወደ ኢትዮጵያም እንግዲህ ለመመለስ ይቅርታ እየጠየቀ ነበር። ባለፈው ድንጋይ ተሸክሞ ምናምን መንግስትን ይቅርታ እየጠየቀ ነበረ። ሲያቀብጠው መንግስትን ተናግሮ አሁን ላይ ደግሞ ወደዚህ ለመግባት ሌላ አማራጭ እየወሰደ ይገኛል። እሱም ትዳር ማገናኘት ማለት ነው። አይ ቲንክ በዚህ መንገድ መግባት ትችላለህ ተብሎ ነው መሰለኝ። ይሞክሩ ይሸለሙ እና የትዳር ፈላጊዎች ኮንታክት አድርጉኝ እያለ ነው። እኛም እንደ ፕሮሞሽን ተቀብሏል መሰለኝ ሀብቴ። እስቲ ከዚህ በመቀጠል ወደ አባታችን አንድ ቪዲዮ አለ። የእሳቸውን ቪዲዮ ተከታትለን እንመለስ። ነፍስ እያደገች ስትመጣ የዚህን ዓለም ደስታ እየቀነሰች ትመጣለች። ቢያደንቋት የማትደነቅ ቢነቅፏት የማታዝን ትሆናለች። ይሄ የነፍስ ልዕልናዋ ነው። መጨረሻ ላይ ደግሞ ፈጽሞ የዚህን ዓለም ደስታ እንደ ምናምንቴ እንደ ጉድፍ እየቆጠረች በእግዚአብሔር ብቻ ወደ መደሰት ትሄዳለች እና ዛሬ ታላቁ ደስታችን ያልነው እነዚህ ሁሉ የሚተኩ ናቸው። ልብስ በልብስ ይተካል፣ ዕቃ በዕቃ ይተካል፣ ጓደኝነት በብቸኝነት ይተካል፣ ጤና በህመም ይተካል።
ሕይወት በሞት ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ መልበስ በመራቆት ይተካል፣ መልከኛነት በመጠውለግ ይተካል፣ ጉልበት በእርጅና ይተካል፣ ርስት በስደት ይተካል፣ ዝናም በመረሳት ይተካል። ሁሉም ያልፍና ደስታችን ይረግፋል። ደግሞም እነዚህ እስከሚለዩን ብቻ ሳይሆን በእጃችን ይዘናቸውም ሰው ሊቀማን ሊነጥቀን የሚችሉ ናቸው። የማይነጠቅ ደስታ፣ የማይወሰድ ደስታ ከሞት በኋላ ባለው ሕይወት ጭምር የማያልቅ ሁልጊዜ አንድ ጊዜ ካገኙት ለራስ ብቻ ሳይሆን ለሌላው ጭምር ከሆድ ሲፈልቅ የሚኖር ፍጹም ደስታ አለ። ያ ደስታ ክርስቶስ ነው። እውነት ለአባታችን ቃሎትን ያሰማልን። እንግዲህ በምድር ላይ የሚመጡ ደስታ የሚመስሉ ነገሮች በሙሉ በሌላ በሀዘን በተለያየ ነገር ይተካሉ። ሊተካ የማይችለው እንግዲህ ክርስቶስ ብቻ ነው። በእውነት ለመምህራችን ቃሎት ያሰማልን። በድጋሚ የዛሬው ቪዲዮአችንን እንግዲህ በዚህ ላይ የምንጨርስ ይሆናል። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንላችሁ። ላይክ እና ሼር ማድረግ እንግዲህ እንዳይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ ነው የምንለው። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።